በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አደራችሁ? እንደየሰዓት አቆጣጠራችሁ እንደምን ቆያችሁ? ቸሩና ኃያሉ እግዚአብሔር አምላካችን ይችን ሰዓት ባርኮ ቅዱሶ እንድንገናኝባት ቃሉን እንድንሰማባት ስለፈቀደልን ዛሬም ዘወትርም ስሙ በፍጥረታት አንደበት ሁሉ የተመሰገነ ይሁን። ወሶበ ትጸውሙ ኢትኩኑ ከመ መደልዋን የማቴዎስ ወንጌል ምዕራፍ 6 ከቁጥር 16 ላይ የሚገኝ የእግዚአብሔር ቃል ነው። እንግዲህ በቅድሚያ እንኳን ለታላቁ ጾም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለጾመው ጾምና ሐዋርያትም ለጾሙት ጾም በሰላም በጤና በፍቅር አደረሳችሁ እላለሁ። ምዕመናንና ምዕመናት ጾመን የምንከብርበት ወደ እግዚአብሔር በበለጠ የምንቀርብበት ከእግዚአብሔር ክብርን የምናገኝበት የበረከት ጾም እንዲሆንልን እመኛለሁ። ወሶበ ትጸውሙ ኢትኩኑ ከመ መደልዋን በምትጾሙ ጊዜ እንደ ግብዞች አትሁኑ። ይህን ቃል የተናገረው የኔና የናንተ ፈጣሪ የኔና የናንተ መጋቢ እኔና እናንተን ካለመኖር ወደ መኖር ያመጣን የድንግል ማርያም ልጅ የሰራዊት ጌታ ኢየሱስ ክርስቶስ ነው። እንግዲህ ቃል የተነገራቸው በጊዜው አብረውት ለነበሩት ነው። መድኃኔ ዓለም ኢየሱስ ክርስቶስ ሲያስተምር ከተናገረው መካከል አንዱ ነው። ጸሐፊው ወንጌላዊው ቅዱስ ማቴዎስ ነው። እንግዲህ በጊዜው አብረውት ለነበሩት ይህ ቃል ይነገር እንጂ ለእኔና ለእናንተ ደግሞ መሪ ቃል ሆኖ ለሃይማኖታችን መሰረት ሆኖ ሲያስተምረን ይኖራል። እያስተማረን ነው። ወደፊትም ሲያስተምር ይኖራል ይሄ ቃል እና ወሶበ ትጸውሙ ኢትኩኑ ከመ መደልዋን በምትጾሙ ጊዜ እንደ ግብዞች አትሁኑ አለ መድኃኔ ዓለም ኢየሱስ ክርስቶስ። ግብዞች ማለት ምን ማለት ነው? ግብዝ ማለት ምን ማለት ነው? ግብዞች የተባሉትስ እነማን ናቸው? እንደ ግብዞች አትሁኑ ያለንስ ምን አይነት ሰዎች ሆነው ነው? እንግዲህ ግብዝ ማለት አስመሳይ፣ ተንኮለኛ፣ መሰሪ የሚል ትርጉም ይሰጠናል። አስመሳይ፣ መሰሪ፣ ተንኮለኛ፣ ቅንነት የጎደለው ማለት ነው። ቅንነት የጎደለው ማለት ነው። እንደገና ደግሞ መልካም ስራ ሳይኖረው መልካም መስሎ የሚታይ፣ የጽድቅ ስራ ሳይሰራ የጽድቅ ስራ የሚሰራ መስሎ የሚታይ፣ ራሱን በሰው ፊት የሚያጸድቅ፣ ራሱን ጻድቅ አድርጎ የሚታይ ማለት ነው። ስለዚህ እነዚህን እንዳንመስል በምንጾም ጊዜ እንደነዚህ እንዳንሆን መድኃኔ ዓለም ኢየሱስ ክርስቶስ አስተምሮናል። እንደዚህ እንዳንሆን በምንጾም ጊዜ በምትጾሙ ጊዜ እንደ ግብዞች አትሁኑ አለና ወሶበ ይጸውሙ እስመ እሙንቱ ይትመጸለው ወይቆጽሩ ወያማስኑ
እስመ እሙንቱ ይትመጸለው ወይቈጽሩ ገጾሙ ወያማስኑ። እነሱ በሚጾሙ ጊዜ እንደ ጾሙ ሰዎች እንዲያውቁላቸው እነማን? ግብዞቹ ሰዎች እንደ ጾሙ እንዲያውቁላቸው ፊታቸውን ያጠወልጋሉ፣ ግንባራቸውን ይቋጥራሉ፣ ሰውነታቸውን ይለውጣሉ። ምን ይላሉ? እነሱ በሚጾሙ ጊዜ ፊታቸውን ያጠወልጋሉ፣ ግንባራቸውን ይቋጥራሉ፣ ሰውነታቸውን ይለውጣሉና እንደነሱ አትጾሙ። በምትጾሙ ጊዜ እንደነሱ አትሆኑ። እንደነማን? እንደ ግብዞቹ አለና መድኃኔ ዓለም ኢየሱስ ክርስቶስ ምን አለን? ወአንትሙሰ ሶበ ትጸውሙ ቅብኡ ርእሰክሙ ወሕጽቡ ገጸክሙ። እናንተስ በምትጾሙ ጊዜ ራሳችሁን ተቀቡ፣ ፊታችሁን ታጠቡ አለን መድኃኔ ዓለም ኢየሱስ ክርስቶስ። እናንተስ በምትጾሙ ጊዜ ከነሱ የተለየ ጾም ጾሙ። ለምን? ከእግዚአብሔር ዋጋ እንድናገኝ። ዋጋችን አስባችን ምድራዊ እንዳይሆን ዋጋችን ከእግዚአብሔር እንዲሆን፣ ክብር የምናገኝበትም በእግዚአብሔር ፊት በኩል እንዲሆን፣ ክብር የሚሰጠንም እሱ እንዲሆን እናንተስ በምትጾሙ ጊዜ አለ ራሳችሁን ተቀቡ፣ ፊታችሁን ታጠቡ አለ። ለምን ነው መድኃኔ ዓለም ኢየሱስ ክርስቶስ ራሳችሁን ተቀቡ፣ ፊታችሁን ታጠቡ ያለን? ለምንድን ነው? ምን አለ? ሰዎች እንዳያውቁባችሁ፣ እንደ ጾማችሁ እንዳያውቁባችሁ፣ ዋጋችሁን አስባችሁን እግዚአብሔር እንዲሰጣችሁ፣ እንደ ጾማችሁና እንደ ደከማችሁ ሰዎች እንዳያውቁባችሁ ራሳችሁን ተቀቡ፣ ፊታችሁን ታጠቡ አለን። ምን ማለት ነው? መድኃኔ ዓለም ኢየሱስ ክርስቶስ ይህን ስጋዊውን ፊታችን ሰውነታችንን የምናሳምርበትን ፀጉራችን ይህንን ነው እንዲህ ያለን? አይደለም። ፀጉራችሁን ራሳችሁን ታጠቡ ያለን ፍቅረ ቢጽን ገንዘብ አድርጉ። ፍቅረ ቢጽን መጀመሪያ ስንጾም ከመጾማችን በፊት የተጣላነው ካለ መታረቅ እንዳለብን፣ የቀማነው ካለ መመለስ እንዳለብን፣ ያሳዘንነው የበደልነው ካለ መካስ እንዳለብን እና ያስተማረን መድኃኔ ዓለም ኢየሱስ ክርስቶስ። ፍቅረ ቢጽን፣ ፍቅረ ብእሲን፣ ፍቅረ ደቂቀ ጓለ እመሕያውን ገንዘብ አድርጉ ማለት ነው። ራሳችሁን ተቀቡ ያለን ቅባት ማለት ፍቅረ ቢጽ ነው። በቅባት የተመሰለው ፍቅረ ቢጽ ነው። ጓደኞቻችን መውደድ፣ ባልንጀሮቻችን መውደድ እንዳለብን ማክበር እንዳለብን ከመጾማችን በፊት ለጾም ዝግጁ እንድንሆን፣ ለጾም የተዘጋጀን እንድንሆን ፍቅረ ቢጽን ገንዘብ ማድረግ፣ ፍቅረ ደቂቀ ጓለ እመሕያውን ገንዘብ ማድረግ፣ ፍቅረ እግዚአብሔር እንዲኖረን መሆን፣ በበለጠ ወደ እግዚአብሔር መቅረብ እንዳለብን ነው ቅባት በቅባት መስሎ ያስተማረን። ፊታችሁን ታጠቡ ሲያለን የድንግል ማርያም ልጅ ኢየሱስ ክርስቶስ ይህን ሰው የሚያየውን ፊት ነው እንዴ? አይደለም። ፊታችሁን ታጠቡ ማለት ንጽህናን ገንዘብ አድርጉ፣
ያለን የድንግል ማርያም ልጅ ኢየሱስ ክርስቶስ ንጽህናን ከመጾማችን በፊት ንጽህናን፣ ቅድስናን ንጹህ ሆነን እግዚአብሔር እንዲያድርብን፣ ንጹህ ሆነን እግዚአብሔር እንዲገለገልብን፣ ንጹህ ሆነን እግዚአብሔር እንዲመሰገንብን፣ ንጹህ ሆነን እግዚአብሔር አድሮብን እንዲከብርብን ንጽህናን ገንዘብ አድርጉ አለን። ንጽህና ይህ ሁሉ ከመጾማችን በፊት ልናስተካክለው የሚገባን ነው። ልናስተካክለው እንጂ ይሄንና እኔና እናንተ የማናየው ፊታችን ስለማናየው ፊታችን ተጨንቆ አይደለም። አሁን ፊት እኔና እናንተ አናየው። ፊታችንን እኔና እናንተ ማየት አንችልም በመስታወት ካልሆነ፣ ወይ ደግሞ ፊታችን ላይ ያለውን እጸጽ ወይም እንከን ወንድሞቻችን ጓደኞቻችን እንዲህ አለ ከፊትህ ላይ እንዲህ አድርገው ብለው ካልነገሩን እኔና እናንተ በመስታወት ካላየነው ፊታችን ማየት አንችልም። እና ታጠቡ፣ ፊታችሁን ታጠቡ አለን። ታጠቡ፣ ንጽህናን ቅድስናን ገንዘብ አድርጉ። ሰውነታችሁን እግዚአብሔር እንዲያድርበት፣ እግዚአብሔር እንዲገለገልበት፣ የእግዚአብሔር ቤተ መቅደስ እንዲሆን፣ እግዚአብሔር እንዲመሰገንበት አድርጉት ከመጾማችሁ በፊት አለን። ቅብኡ ርእሰክሙ ወሕጽቡ ገጸክሙ፣ ራሳችሁን ታጠቡ፣ ተቀቡ፣ ፊታችሁን ታጠቡ አለን። አንድም ቅብኡ ርእሰክሙ ትህትናን ገንዘብ አድርጉ። ትህትናን እስመ በትህትና ረከበ ልዕልና አይደል? ረከበ ልዕልና የሐዲሱ ሊቅ ቅዱስ ያሬድ ያስተማረን። ዝቅ በማለት ከፍ ማለትን አገኘ። ዝቅ ማለት በማለት ከፍ ማለትን አገኘ ብሎ ትህትና ትዕቢትን ከእናንተ አስወግዱ ነው እኮ። ትዕቢትን ከእናንተ አስወግዱ፣ ትዕቢትን ከእናንተ አስወግዱ። ትዕቢት ዲያብሎስ የወደቀበት ነው። ዲያብሎስ የወደቀበት ትህትና ደግሞ የእግዚአብሔር ነቢያት ከፍ ያሉበት እነ ነቢየ እግዚአብሔር ዳዊት ከሐዋርያት አባቶቻችን ሐዋርያት ያደጉበት ከፍ ያሉበት የትህትና መንገድ ነው። ትህትናን ገንዘብ አድርገው ነው አባቶቻችን ሐዋርያት፣ አባቶቻችን ነቢያት ገንዘብ ያደረጉት ነው ትህትና። ትዕቢት ግን እነ ፈርዖን የወደቁበት፣ እነ ፈርዖን እነ ሄሮድስ አወዳደቃቸው አሟሟታቸው የከፋበት ነው ትዕቢት። ዲያብሎስንም አሐዜ መንጦላዕት ሊቀ መላእክት የነበረውንም ወደ ምድረ ፋይድ ያወረደው፣ ቁልቁል ያወረደው፣ ብርሃን ለብሶ ብርሃን ተጎናጽፎ ተፈጥሮ የነበረው ዲያብሎስ ጨለማን ተጎናጽፎ ወደ እንጦርጦስ የወረደው በትዕቢት ነው። በትዕቢቱ ነው። ያልሆነውን ነኝ በማለት አምላክነትን በመሻት የተሰጠውን ትቶ ሌላውን በመመኘት እና ይሄ ትዕቢት ነው። ትዕቢትን ጥላችሁ ትህትናን ገንዘብ አድርጉ ማለት ነው። ቅባት በቅባት የተመሰለው ትህትና ነው። ትህትና መድኃኔ ዓለም ኢየሱስ ክርስቶስ ትህትናን ለሐዋርያት ሲያስተምራቸው በዕለተ ሐሙስ ሲያስተምራቸው ዝቅ ብሎ ምን አላቸው? እግራቸውን ካጠባቸው በኋላ
እናንተ መምህርና ጌታ ትሉኛላችሁ። አዎ እንዳላችሁት ነው፣ እንደምትሉት ነው። እንዳላችሁኝ ነኝ፣ እንደምትሉኝ ነኝ። መምህራችሁ አስተማሪያችሁም ነኝ፣ ጌታችሁ ፈጣሪያችሁም ነኝ። እናንተን ካለመኖር ወደ መኖር አምጥቼ እንደገና በዚህ በቅድስናው ቦታ ሰብስቤ ደቀ መዛሙርቴ ያደረግኳችሁ እኔ ነኝ። መምህራችሁም ነኝ፣ አስተማሪያችሁ፣ በሁሉ ነገር የማስተምራችሁ፣ በቃልም በግብርም በስራም የማስተምራችሁ መምህራችሁ ነኝ። ከዚያም ጌታችሁ ነኝ፣ ፈጣሪያችሁ ነኝ። እኔ ይህን ሁሉ ስሆን ዝቅ ብዬ እግራችሁን ካጠብኩ እናንተ ደግሞ ለወንድሞቻችሁ እንደዚህ አድርጉ። ከመዝ ግበሩ ለቢጽክሙ፣ እናንተም ለወንድሞቻችሁ ለጓደኞቻችሁ እንደዚህ አድርጉ። ምንን አስተማራቸው? ሐዋርያትን ትሕትናን ገንዘብ እንዲያደርጉ አስተማራቸው። ትሕትናን። ወንድሞቻችን ትሕትናን የመሰለ የለም። የሰው ልጆች ከሚሸለሙበት ከሚከብሩበት ከፍ ከፍ ከሚሉበት አንዱና ዋነኛው ትሕትና ነው። ትሕትና ራሱን ዝቅ ዝቅ ያደረገ ከፍ ከፍ ይላል። ራሱን ከፍ ከፍ ያደረገ ደግሞ ይዋረዳል አለ በሉቃስ ወንጌል ምዕራፍ 14 ላይ የድንግል ማርያም ልጅ ኢየሱስ ክርስቶስ እና በሉቃስ ወንጌል ምዕራፍ 18 ላይ እነዚያ ሁለቱ ወደ ቤተ መቅደስ የሄዱት ወንድማማቾች አንዱ ቀራጭ ነው፣ አንዱ ደግሞ ግብዝ ነው። ራሱን ጻድቅ አድርጎ ከሚቆጥሩት መካከል ከፈሪሳውያን መካከል የነበረ ነው እና ወደ ቤተ መቅደስ ሁለቱም ሄዱ። ያቀራጩ ራሱን ኃጢአተኛ አድርጎ የሚቆጥር በእግዚአብሔር ፊት መቆም እንደማይችል ኃጢአተኛ እንደሆነ ራሱን ዝቅ አድርጎ የሚያይ ነው። ያኛው ደግሞ ጻድቅ ነኝ ብሎ ጽድቅ በራስ መስፈርት ይገኛል እንዴ? ጽድቅ በስራ ነው የሚገኘው። ጽድቅ የሚገኘው በእግዚአብሔር ነው። መልካም በመስራት የተራበ በማብላት የተጠማ በማጠጣት የደከመ በማሳረፍ የታመመ በማሳከም በአጠቃላይ እግዚአብሔርን የሚያስደስት ስራ በመስራት ነው እንጂ እኔ እንዲህ ነኝ በማለት ጽድቅ አይገኝም። አብዛኞቻችን ይሄ ነው አሁን የሰው ልጆች እያስቸገረ ያለው። እኔ እንዲህ ነኝ፣ እከሊት ኃጢአተኛ ናት፣ እኔ ጻድቅ ነኝ ብለን አፋችን ሞልተን ስንናገር ቅር አይለንም ወንድሞቻችን እህቶቻችን። ነገር ግን በመልካም ስራ ነው፣ በመልካም ስራ ነው ጽድቅ የሚገኘው፣ የጽድቅ መንገድም የሚገኘው። ማንኛው ቅዱስ ነው? እኔ ቅዱስ ነኝ ብሎ የተናገረ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ ያለው እሱ ነው እንጂ ሌሎቹ እኮ ራሳቸውን ዝቅ አድርገው ጽድቃቸውና መልካም ስራቸው ሲታይባቸው ከአንዱ ሀገር ወደ አንዱ ሀገር እየተሰደዱ ነው የሚያሳልፏት ይችን ዓለም የነበረው። እኔና እናንተ የሌለንን እንዳለን ግብዞች ማለት ይሄ ነው እኮ። ግብዞች በዛን እኮ በዛን። ግብዙ ሰው በዛ፣ መልካም የሚሰራው ሰው አነሰ። ላይጠፋ ይችላል፣ አነሰ ግን በሁሉም ቦታ እኮ ነው። እና ያኛው ቀራጩ ከውጭ ሆኖ ከአጥሩ ውጭ ሆኖ ቁሞ ምን አለ? ምን ሲል ጸለየ? ጌታ ሆይ፣ አቤቱ የሰራዊት ጌታ እግዚአብሔር ሆይ፣ በፊትህ ልቆም አልችልም። ቀና ብዬ ሰማያትን መመልከት አልችልም። ማንን? እግዚአብሔርን ማየት አልችልም። አንተን የሚያይ ዓይን የለኝም። በፊትህ የሚያቆም ስራ የለኝም። ኃጢአተኛ ነኝ።
አንተ ግን በምህረትህና በቸርነትህ ይቅር በለኝ፣ ይቅርታህን ስጠኝ፣ ምሕረትህን አድለኝ ብሎ ጸለየ። ያኛውስ ደግሞ ራሱን የሚያጸድቀው ግብዝ የተባለው ከግብዞች መካከል አንዱ የሆነው እንደ ግብዞች አትሁኑ የተባልነው ለዚህ ነው። በምትጾሙ ጊዜ እንደ ግብዞች አትሁኑ አለን መድኃኔ ዓለም ኢየሱስ ክርስቶስ። ያ ደግሞ ምን አለ? ወደ ቤተ መቅደሱ በድፍረት ገብቶ አቤቱ የሰራዊት ጌታ እግዚአብሔር ሆይ እንደዚያ ሰውዬ ስላላደረከኝ አመሰግንሃለሁ አለ። ስላላደረከኝ እኔ በሳምንት 2 ጊዜ ጾማለሁ አለ። ራሱን ምን አደረገ? ጻድቅ አደረገ። ግብዝ የሚባሉት እንደዚህ አይነት ነው። ግብዝ የምንባለው እንደዚህ አይነት ነው። እንደዚህ አይነት እንውጣ ወገኖቻችን፣ ከዚህ እንራቅ። በምንጾም ጊዜ ብዙ ነገሮችን እንሽሽ፣ ከብዙ ነገሮች እንራቅ፣ ከብዙ ነገሮች እንቆጠብ፣ እንከልከል። ያለበለዚያ ጾማችን ዋጋ የሌለው ነው የሚሆነው። ይሄ ወንጌሉ ያስተምረናል። የማቴዎስ ወንጌል ምዕራፍ የሉቃስ ወንጌል ምዕራፍ 18 ያስተምረናል። በሁለት ሰው መስሎ ነው ያስተማረን የድንግል ማርያም ልጅ ኢየሱስ ክርስቶስ። እና ያ ኃጢአተኛ ነኝ ብሎ ከበር ግቢም አልገባ። ይሄኛው ጻድቅ ነኝ ብሎ ግቢ ገብቶ በቤተ መቅደሱ ሆኖ ነው የጸለየው። አመሰግናለሁ እንደዚያ ሰውዬ ስላላደረከኝ። እስኪ ምን አገባው? እግዚአብሔር አይደል የሚያጸድቅስ የሚኮንንስ? የሚፈርድ እኮ እንደ ስራ የሚከፍል እኮ እግዚአብሔር ነው። እንዲህ ብለን የምንጸልያለን እኮ እንዲህ ብለን ደረጃ የምናወጣ ሰዎች አለን እኮ። ቤተክርስቲያን ማትስሚ፣ ቤተክርስቲያን ማትሄጅ፣ ስጋ ወደሙ ማትቀበይ፣ እማትጾም፣ የማትጸልይ ብለን እኮ ለራሳችን ደረጃ እኔ እኮ ጾማለሁ፣ ጸልያለሁ፣ ቤተክርስቲያን እመላለሳለሁ እኮ የእግዚአብሔርን ቃል እሰማለሁ ምንላለን እኮ እምንላለን። እና እውነት እላችኋለሁ ከዛኛው ከቀራጩ ከፈሪሳዊው ከግብዙ ይልቅ ያኛው ራሱን ኃጢአተኛ ነኝ ብሎ የተናገረው ጻድቅ ሆኖ ወደ ቤቱ ተመለሰ ይለናል። ወደ ቤቱ ተመለሰ። ስለዚህ ይሄ ሁሉ ትዕቢት ነው። ትዕቢትን ከእናንተ አስወግዱ፣ ትህትናን ገንዘብ አድርጉ ማለት ነው። ቅባት ማለት ቅባ እግዚአብሔር፣ ቅባ መንፈስ ቅዱስ፣ ቅባ መንፈስ ቅዱስን ነው። ይህን ምድራዊውን ቅቤና ይህንን ፋብሪካ የወለደውን ቅባት አይደለም ተቀቡ ያለን እግዚአብሔር ቅባ መንፈስ ቅዱስን ነው። ቅባ መንፈስ ቅዱስን ሰውነታችን የሚቀድሰውን፣ ነፍሳችን የሚያነጻትን፣ የሚቀድሳትን፣ ወደ እግዚአብሔር የሚያቀርባትን፣ ከእግዚአብሔር ጋር የሚያስታርቃትን፣ የእግዚአብሔር ወዳጅ የእግዚአብሔር ባለሟል የሚያደርጋትን ቅባት፣ ፊቷን የሚያሳምረውን፣ ፊቷን የሚያበራውን ይህን ቅባት ነው ተቀቡ የተባልነው እኔና እናንተ። ይህንን ነው ቅባ መንፈስ ቅዱስን ነው። ትህትናን ገንዘብ አድርጉ አለ። እንደገናስ ፊታችሁን ታጠቡ። በምን? በውሃ በአንብዓ ንስሐ ነው። ስለ ውሃው ትጥብት አይደለም መድኃኔ ዓለም ኢየሱስ ክርስቶስ የነገረን። በአንብዓ ንስሐ ፊታችሁን ታጠቡ፣ ንስሐ ግቡ። ስለሰራችሁት ኃጢአት ወደ እግዚአብሔር አልቅሱ። እንደ ጴጥሮስ፣ እንደ ሐዋርያው እንደ ቅዱስ ጴጥሮስ፣ ሐዋርያው ቅዱስ ጴጥሮስ ሞት እንኳን ቢኖር እከተልሃለሁ እስከ ሞት ድረስ ብሎ የነበረው ሐዋርያው ቅዱስ ጴጥሮስ መድኃኔ ዓለም ኢየሱስ ክርስቶስ 3 ጊዜ ዶሮ ሳይጮህ ትክደኛለህ ብሎት ነበር። ግን በዚያ በቀራንዮ አደባባይ በአይሁድ እጅ ያ ሁሉ መከራ ሲደርስበት ሐዋርያው ቅዱስ ጴጥሮስ ፈርቶ አንተም ከሱ ጋር ነህ ሲባል 3 ጊዜ ሲጠየቅ
አላውቀውም አለ 3 ጊዜ። 3ኛ ጊዜ አላውቀውም ሲል ወዲያውኑ ዶሮ ጮኸ። የድንግል ማርያም ልጅ ኢየሱስ ክርስቶስ ዘወር ብሎ አየው። ዘወር ብሎ ሲያየው ትክደኛለህ ብሎት የነበረው ቃል ትዝ አለው ሐዋርያው ቅዱስ ጴጥሮስ። ወዲያውኑ ስቅስቅ ብሎ አለቀሰ። አንብአ ንስሐ ማለት ይሄ ነው። አንብአ ንስሐ፣ አንብአ ንስሐ፣ በንስሐ አንብአ መታጠብ ይሄ ነው እንጂ በውሃ አይደለም። ስለ ቅቤውም ስለ ቅባቱም አይደለም የነገረን፣ ስለ ውሃ ትጥብትም አይደለም የነገረን። ይህንማ ሰዎችም ይነግሩናል። በቅባት ፀጉርሽን አበስ አበስ አድርጊው ይላሉ እህቶቻችን ወንድሞቻችን ይነግሩናል። ኧረ ፊትህን ታጠበው እንዳደርክ ነህ እኮ ይሉናል ወንድሞቻችን እህቶቻችን። ይህንማ ጓደኞቻችን ይነግሩናል። መድኃኔ ዓለም ኢየሱስ ክርስቶስ ግን እንደ ጓደኛ ሆኖ የነገረን ያስተማረን ስለ አንብአ ንስሐ፣ ስለ ትህትና፣ ስለ ፍቅረ ቢጽ፣ ስለ ንጽህና፣ ስለ ቅድስና ያስተማረን። እነ ዳዊት በእንባቸው ነው እንደገና የእግዚአብሔር ወዳጅ የሆኑት። አዳም እንደገና በእንባው በለቅሶው ነው 100 ዓመት አልቅሶ ነው 100 ዓመት አልቅሶ ነው አዳም እንደገና ወደ እግዚአብሔር የተመለሰው። እህቶቻችን ወንድሞቻችን፣ ለመምህራነ ቤተክርስቲያን አይደለም ማስተምረው። እኔ ለመምህራነ ቤተክርስቲያን ብቁ አይደለሁም ለማስተማር። ለእህቶቼ ለወንድሞቼ ነው ማስተምረው፣ ለወንድሞቼ ለእህቶቼ። እና እኔና እናንተም ምንም ኃጢአት ብንሰራ ብንበድል ብናጠፋ እግዚአብሔር ቢያዝንብን እግዚአብሔር ቢጸጸትብንም እግዚአብሔር ቸር ነውና የምንመለስበትንም መንገድ ነው ያዘጋጀልን እንጂ እንደጠፋን እንድንቀር አይደለም የሚፈልገው። እግዚአብሔር እንድንመለስ ተመየጡ ሀቢ አይደል? ወደ እኔ ተመለሱ እኮ ነው። ቸር እኮ ነው እግዚአብሔር። ሰዎች ናቸው ለጥፋታችን መስፈርት እያወጡ ለበደላችን መስፈርቱን ከፍ እያደረጉ ይህን ሁሉ በድሎኝ ይህን ሁሉ በድላኝ ኧረ ይቅር አልላትም የአባቴን አጥንት የእናቴን አጥንት እያሉ ይቅር የማይሉን ሰዎች ናቸው። እግዚአብሔር ቸር ነው። እህቶቻችን እንጠቀምበት፣ እንመለስ። አየና ዳዊት ከጥፋቱ በእንባው ሲመለስ ሐዋርያው ቅዱስ ጴጥሮስ አልቅሶ እንደገና ወደ ነበረ ክብሩ እኮ ነው የተመለሰው። ወደ ነበረ ክብሩ አባታችን አዳም ከወጣበት ገነት የተመለሰው ክሶ ሳይሆን ተክሶለት ነው። ይህን ያልኮ ቸር ነው የኔና የናንተ አባት። ክሶ ሳይሆን ተክሶለት፣ ስጋውን ቆርሶለት፣ ደሙን አፍሶለት፣ ተርቦለት፣ ተጠምቶለት የእሱን መንከራተት ተንከራቶለት እኮ ነው ወደ ገነት የመለሰው። ስለዚህ ይህን ያህል ቸር አባት አለን እኮ እኔና እናንተ። ይህን ያህል ቸር አባት አለን። እኔና እናንተ መመለስ አለን ወደ እግዚአብሔር በበለጠ መቅረብ እና ስንጾም ይህን እንድናደርግ ታዘናል። ለዛሬው አነሳስቶ ያስጀመረኝ አስጀምሮ ያስፈጸመኝ ለወለ ባህሪ ቸሩ እግዚአብሔር አምላካችን ይክበር ይመስገን። ይቆየን። በምትጾሙ ጊዜ እንደ ግብዞች አትሁኑ በሚል ርዕስ የጀመርነውን ትምህርት እንቀጥልበታለን። ይቆየን።